አይገባሽም። ቆይ ልጅ ያለው ባል ምን ይሰራልሻል? እኔ ሰላም ልጅ አባት አይደለሁ? አንቺም ደግሞ ከአርጁን ጋር ብትሆኝ ይሻልሻል። በእኔ ሲመጡበት ደበደበ። የምትሄደው ለ2 ዓመት ነው። ተስተካክላ ትመጣለች። መጣ ያልጠረጠረ ተመነጠረ አለች አቢጌል። ለማንኛውም ሰላምዬ ስለማይሆን እኔ ምንም ነገር አላስብም። ለማንኛውም ግን ወንድ ነው ያደረግሽው። ወንድ ደግሞ ወንድም ይሆናል። ደግሞ በጣም አውሬ ነው። እንዴት ትተፊበታለሽ? አንተ ምን እንዳረገ ስላላየክ ነው። ይኸውልሽ ማብረር ነው ያለብሽ። ከንግግሩ አነጋገሩ ሲባል አልሰማሽም? የሰው ልጅ ነው ደረው ያልከኝ ነው። አይ እንደዛ አላልኩም። ለማንኛውም ለአባዬ ንገሪው፣ ይሄ ልጅ አደጋ ሊፈጥር አይደል? ለዛውም አንቺ የላክሽላ። ያልጠረጠረ ተመነጠረ። ናታንና ዳጣ እጅግ ደንግጠዋል። ምን ሰምቶ ይመስላችኋል? የምወዳችሁና የማከብራችሁ ውድ ቤተሰቦቼ እንዴት ናችሁልኝ? ሁሉ ሰላም? ጌታ ይመስገን። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ዛሬ ደግሞ የዳጣን ድራማ ይዤላችሁ ቀርብ ያለው እስከ መጨረሻ እንድትከታተሉ ምስል በአክብሮት ጋበዝኳችሁ። ስለምትከታተሉ ከልብ እያመሰገንኩኝ እንግዲህ ዛሬ አቢጊዳ ውስጧ ላይ ያሰበችውን ሁሉ ፍርጥርጥ እያደረገችው እናያለን ማለት ነው። አቢጊዳ እንግዲህ የሰላም የልጅ አባት አቶ ደረጀ ነው በማለት ትናገራለች። በዛንም ሰዓት እንግዲህ እንደምታዩት ዳጣም እጅግ ትደነግጣለች። ናታንም እጅግ ይደነግጥና ምን እያልሽ ነው ያለሽው? ምን እየሆንሽ ነው ያለሽው? ወዴት እየሄድሽ ነው? አንቺ ልጅ ጤነኛ ነሽ ወይ ብሎ ናታንም እየተናገራት ይገኛል። እሷም አዎ ጤነኛ ነኝ፣ እዚህ ቤት ውስጥ ሌላ ወንድ የለም ካንተና ከአቶ ደረጀ ውጪ። ስለዚህ ሰላም የልጅሽን አባት አስተዋውቂ ስትባል እስካሁን ድረስ እምቢ ስላለች ይሄ ልጅ የአቶ ደረጀ ወይም ደግሞ ያንተ ነው የሚሆነው። ስለዚህ ካንተና ከአባቴ ውጪ ወንድ የለም ስትል አይ አንቺ ጤነኛ አትመስኝም፣ እኔ ሰላም ለኔ እናቴም እህቴም ናት፣ እንደዚህ አይነት ነገር እንዴት ታስቢያለሽ? በማለት በጣም ሲናገራት ነበረ። ዳጣም ምን እያሰብሽ ነው? ወዴት እየሄድሽ ነው ያለሽው? እንዴ ያሰብሽውን ሁሉ ለምን ትዘረግፊያለሽ? አንዳንዴ እኮ ያሰብነውንም ያየነውንም እንዳላየን ሆነን ማሳለፍ ይኖርብናል እንጂ ዝም ብለን እንዴት እናወራለን? አረ ዝም በይ እያለቻት ነበረ። በዚሁም እንግዲህ ማርታም ቤት ነበረች። ማርታ ከውሃ ጋራ እየተጫወተች እና መኝታ ቤት እረፍት ለማድረግ ገብታ ነበረ። ጫጫታቸውም ሊያስተኛት ስላልቻለ ምንድን ነው እሱ እስቲ ወተሽ እያቸው ዝም በሉ በያቸው በማለትም የዋን ልትልካ ስትል ውሃ ደግሞ አረ እኔን እኮ ትመታኛለች፣ ስለዚህ እኔ የትም አልሄድም ብላ ትላታለች። እሷም እሺ በቃ አንቺ የማትሄጂ ከሆነ እንግዲህ አሁን አንድ ነገር እነግርሻለሁ ሳሚን ትላታለች። ውሃም እየሳመቻት ምንድን ነው እሱ ብላ ስትላት አዲሱ ቤት ልንገባ ነው ብላ ትነግራታለች። እሷስ ቅመም ትመጣለች ወይ እያለችም እየጠየቀቻት ነበረ። አዎ ትመጣለች፣ እየመጣን እንወስዳታለን እያለችም እያወራቻት ትገኛለች ማለት ነው። በዛውም እንግዲህ ማርታ ጨዋታቸውን መቋቋም ሲያቅታት ወደ እነሱ ትወጣለች። አቢጊዳም እንደዛው ዝም አልልም፣ ልክ ነኝ፣ ሌላ ሰው የለም፣ ስለዚህ አባቷ የልጁ አባት አባቴ ነው መሆን ያለበት እያለችም ብትገኝም መጨረሻ ላይ እንግዲህ እየተናገሯት ምን እየሆናችሁ ነው ያላችሁት? ሰው በቤቱ ረፍት ማድረግ አይችልም ወይ ብላ ማርታ ወደ ውጭ ስትወጣ በዛውም እንግዲህ ናታንም እየተናደደ አረ እቺ ልጅማ ጤነኛ አትመስለኝም፣ የዚች ልጅ ጤነኝነት ያጠራጥራል፣ ስለዚህ መታየት አለባትም በማለት ይናገራታል። ናታንም እንደዛ በሚናገርበት ሰዓት እትዬ ማርታ ለምንድን ነው ናታን እንደዚህ የተናደደው ብለሽ ደግሞ ከናታን ጋራም መጨቃጨቅ ጀመርሽ ወይ? ምንድን ነው የተፈጠረው ነገር ብላ ትጠይቃታለች። አይ ምንም አይደለም አልተጨቃጨቅንም በማለት ሁሉም ይበታተናል። እንግዲህ ከዛም ከመውጣት እንግዲህ ወደ አርዱን ጋር ትሄዳለች። አርዱንም ታገኘውና እስር ቤት ገብተህ አልነበር ወይ? ለምን ወጣ
ደግሞ ጫት እየቀምክ ነው ወይ ብላ ስትለው አዎ ፍቅር ነው፣ ያንቺ ፍቅር ሊያስቀምጠኝ አልቻለም፣ መጥቻለሁ በማለትም ይመልስላታል። በአንቺ ፍቅር ልሞት ነው ሲላት ለምን ድብን ብላ አትሞትም እያለች እየታወራችውና እየተሟገተችው ሳለ እሷም በምትሟገትበት ሰዓት ናታን ይመጣል። ናታንም ሲመጣ ናታንዬ መጣህልኝ፣ ወንድም የላትም ብሎ ይኸው እንደዚህ እያደረገኝ ነው እያለች ትናገርና ምታልኝ ምታልኝ ትለዋለች። እሱም ሊያናግረውም ፍቃደኛ ስላልሆነ ናታንም በንዴት ይመታዋል። እሷም ደስ ይላትና ለእኔ ብለህ መታህልኝ እንኳን መታኸው ብላ ትለዋለች። እኔ ለአንቺ ብዬ አይደለም የመታሁት፣ ሰውን መምታት ትልቅነት አይደለም። እኔ ሊያናግረኝ በአግባብ ሊያወራኝ ስላልቻለ ነው። እንዴት ነው ምራቅሽን የምትተፊበት? ግዴታ ልትረጁ ይገባሻል እንጂ ፍቅር እውር ነው ሲባል አልሰማሽም ወይ ሲላት፣ እና ታውሮ ነው ያፈቀረሽ ነው ወይ የምትለኝ? ምን እያልክ ነው ያለው ስትል፣ እንደዛ ማለት ሳይሆን ይሄ ልጅ ሊጎዳሽና ወይን አንድ ነገር ሊያደርግሽ ይችላል። አሁን እሱ ሰውን የሚሰማበት ጊዜ አይደለም በማለትም ይመልስላታል። እሷም እና ምን ላድርገው አንተ ስላለህልኝና ስለመታህልኝ በጣም ደስ ብሎኛል፣ ደግሞ እንደምትወደኝም አረጋገጥኩኝ በማለት ትመልስለታለች። እሱም እኔ ወድጅሽ አይደለም እኔ የመታሁት እንደዚሁ ነው በማለትም ይመልስላታል። ስላልተረዳኝ እንጂ እኔ አልወድሽም፣ አሁን ለአባዬ ንገሪው ይሄ ልጅ እንዳይጎዳሽ ብሎ ይላታል። እኔ የእነ አባዬ ልጅ አይደለሁም ወይም ከመንገድ ላይ አንስተው አግኝተው ሊሆን ይችላልም እያለች እየነገረችው ይገኛለች። እውነትም ጤነኛ አትመስኝም፣ እኔ ምን አደርግልሻለሁ? እኔ የሰላም ልጅ አባት ነኝ እንጂ አንቺ ደግሞ ከአርዱም ጋር ቀጥይ በማለትም ጥሏት ይሄዳል። እሷም ያንን በመናደድም ወደ ቤት ትመለሳለች። እሱም ወደ ቤት ይመጣል። እንግዲህ ዳጣም እውነትሽን ነው፣ ይሄ ነገር እንዴት ነው? ለምንድን ነው ወይም በፎቶ ወይም ደግሞ የማታሳየን? ሰላም እውነት የልጇ አባት ማን ነው በማለት ትጠራጠራለች። እሷም ሰላም ጋር ትሄድና ዛሬ ጉድ እኮ ነበረ ብላ ስትላት፣ አረ የረሳውልሽ እንዳይመስልሽ ንገሪኝ ያልኩሽን መቼ የምትነግሪኝ ብላ ስትጠይቃት፣ አረ እሱን ተይውና እኔ ተወለድኩ አደግኩኝ፣ ዛሬ አቤሂድ ያለችውን ነገር ብትሰሚ ኖሮ በጣም ትደነግጫለሽ ብላ ትላታለች። ምንድን ነው እሱ ብላ ስትል፣ የልጁ አባት ደረጀ ነው በማለት መልሳለች ትላታለች። ስትል ሰላም አልደነገጠችም እና ለምንድን ነው ያልደነገጥሽው ብላ ስትላት፣ ለእኔ ይህ አዲስ አይደለም፣ ሁል ጊዜ የምትናገረኝ አባቷን ካላመነች እንግዲህ ምንም ማድረግ አትችልም ስትል፣ እትዬማ በጣም መልካም ሰው ናት፣ አንድ ሰራተኛ ቤቷ ውስጥ አርግዛ ዝም ብላ የምታኖረው ስትላትም፣ እሷም እትዬ እኔን ሳይሆን ያመነችው ባሏን ነው፣ ስለዚህ እሷ አባቷን ካላመነች እኔ ምን ላድርግ ሁል ጊዜ እንደዚህ ትለናለች ብላ ትላለች። ስትልም አንቺ ግን ለምንድን ነው የልጁን አባት የማታስተዋውቂን ብላ ስትል፣ እኔ ካልፈለግኩስ መፍትሄ አይደል ወይ በማለትም ትመልስላታለች። ነው ግን ብታስተዋውቂን ብላ ትላለች። ግን እስቲ አንድ ነገር ልጠይቅሽና አሁን አቤሂዳ ያሰበችው ነገር እውነት ቢሆን ምን ይሰማሻል ስትል፣ በዚሁም ዳጣ ትደነግጥና ያልጠረጠረ ተመነጠረ አለች አቤሂዳ አብላ። ከዛን ይሄ ነገርማ በፍጹም አይሆንም፣ እንዴትስ ይሆናል ብዬ አስባለሁ እያለቻትም እያወሩ ይገኛሉ። እንግዲህ ናታንም ወደ ቤት ተመልሶ ቤት ቁጭ ብሎ ሳለ እያወሩ ያለ አቤሂዳ ትመጣለች። ዳጣም ናታንዬ ስትል ስትሰማ፣ እንዴት ነው ናታንዬ ብለሽ የምትጠሪው ብላ ስትላትም፣ አይ አስገድዶኝ ነው ናታንዬ የጠራሁት እያለቻት፣ ናታን እኮ ዛሬ ለእኔ ብሎ ሰው ደበደበ ብላ ትላታለች። በዚሁም
ዳጣ ትደነግጥና እውነት አንተ ነህ ሰው የደበደብከው በማለትም ሲል ይኸው እኔን ስለሚወደኝ ብሎ ሰው ደበደበልኝ ብላ ትላለች። ማንን ነው የደበደብከው ግን ብላ ስትለውም ናታንዬ እያለ ስትል ናታንዬማ እንዳትዩ የኔ ባል ነው ይኸውልሽ ካላመንሽ እየደበደበልኝ ነው ስትላትም በቃ እሺ አልለውም ይቅርታ አድርጊልኝ ካለቻትም በኋላ ግን ማንን የደበደበው ብላ ስትጠይቃት የደበደበውማ አርዱን ነው ብላ ስትል እንኳን ደስ አለሽ ብላ ትላለች። እንዲህ ዛሬ እናንተ ልጆች እኔን ለማናደድ ተያይዛችሁ ተነስታችሁ ነው ወይ? ይሄ እንኳን ደስ አለሽ ያስብላል ወይ? በማለትም ይመልስላችኋል። እሷም ውይ አርዱን ነው እንዲደበደበችው የደበደበልሽ እኔ እኮ ደህና ሰው የደበደበ መስሎ የነበረም በማለት ከእንደገና እንደዚህ እያለቻት ትገኝ ነበረ። እሷም አዎ እሱን የደበደበልኝ ስለዚህ አየሽ አይደል እንዴት እንደሚወደኝ ለእኔ ብሎ ተደባደበልኝ የወደፊት ባሌ ነው እያለቻትም እዛው እንግዲህ እያወሩና ይገኛሉ ማለት ነው። አቶ ደረጀንም ናታን ካገኘው በኋላ አቤጊዳ ጤነኛ አትመስለኝም መመርመር አለባት የምትለው ነገር ብሎ እየነገረው እያለ አይ እኔ እኮ ወደ ውጭ ሊሸኛት ነበረ ማርቲናት እምቢ ያለችኝ እውነትህን ነው ጤነኛ እንኳን ጤነኛ ናት ያሰበችው ሁሉ ነው የምትናገረው በዚህ ሂሳብ ከሰው ጋራም የምትኖር አይመስለኝም ስለዚህ አሁን እሷ ሕክምና ሄዷ መታከም አለባት ብሎ ሲል መታከም ሳይሆን ወደ ውጪ መሄድ አለባት በማለትም ይመካከራሉ። እሱንም እምቢ እንዳለችው እየነገረው አይ እኔ ግን ጤነኛ አትመስለኝም በማለትም ይናገረዋል። እሱም እስቲ ጓደኞቼን አውርቼ ያለውን ነገር ብሎ እሱም ጓደኞችን እንዳወራ ለወይዘሮ ማርታ ይደውልላትና አቤጊዳ ወደ ውጭ ሀገር መሄድ አለባት እኔ ጓደኞቼን አውርቻለሁ ይላል። እሷም በፍጹም ልጄ ከኔ እንድትለይ አልፈልግም ልጄ ምን አረገች አሁን ደግሞ ትታለች ጤነኛ ናት አይደል ወይ ምን አድርጊ ነው የምትላት ስትለውም አይ አንቺ ለአንቺ ነው እንጂ አሁንም ምንም የተወችው ነገር የለም እኔ እየተጨነኩ ነው ያለው ስለዚህ ወደ ውጭ እንድትሄድ እኔ ጓደኞቼንም አውርቼ ጨርሻለሁ በማለት ይመልስላታል። እሷም አይ ይሄማ በፍጹም አይሆንም ልጄ ከጉያዬ እንድትርቅ አልፈልግም እዚህ ሆና ትስተካከላለች በማለትም ትመልስለታለች። ግን አንተ እንዴት ነው እሷ እኮ የተቀየረችው ዳጣ ከመጣች በኋላ ነው ስለዚህ ለምን ለዳጣ ጥሩ ቤት ፈልገን ሌላ ቤት አናስገባትም በማለት ትለዋለች። እሱም በፍጹም ዳጣ እዚህ ቤት ነው መኖር ያለባት የትም አትሄድም ብሎ ሲል አዎ ልጅቷ ደስ የምትልና ጣፋጭ ናት ግን አሁን ላይ በጣም እያበዛከው ነው ከወለድካቸው ልጅ እያስበለጥክ ነው ላልወለድካትና ለጓደኛ በእርግጥ ከልጅህ እኩል ማየትህ አሪፍና ትክክል ነው ከልጅህ ማስበለጥ ለእሷ ብለህ ልጅህን ወደ ውጭ መሸኘት ምን ማለት ነው እንዴ ደረጀ ምን እየሆንክ ነው እኔን ከጠየከኝ ግን ልጄ ከጉያዬ እንድትርቅ በፍጹም አልፈልግም ትለዋለች። እሱም መሄድ አለባት ጭራሹ ነው አይደለም ትሄድ ያልኩሽ ለ2 ዓመት ብቻ እንድትሄድ ፈልጋለሁ ትማርና ትመጣለች በዛው ትቅር አይደለም ያልኩት ብሎ ይላታል። እሷም እንዴ እኔ ግን አልገባኝም አንተ እንዴት ነው እንደዚህ እያልክ ያለኸው እያለችው ትገኛለች። ሆኖም እሱ እሺ እኔ ነገሮቹን ጀምሬያለሁ ጓደኞቼንም አውርቻለሁ እንድታውቂው ፈልጌ ነው በማለትም ይነግራታል። እሷም እሺ በቃ እኔ እንድትሄድ እንደማልፈልግ ከጉያዬ እንድትርቅ አልፈልግም ብላ ካለችውም በኋላ እሺ ቤት መጥቼ እናወራለን ነገሮችን እንድታውቂው ፈልጌ ነው በማለትም ስልኩን ይዘጋል። እንግዲህ በስተመጨረሻ
ናታንም አቤኪዳም ዳጣም ቁጭ ብለው እያወሩ እያለ እየተከራከሩ አሁን ስለሱ ልጅ ለአባትሽ ንገሪና ተመልሶ እስር ቤት እንዲገባ እንዳይጎዳሽ እኔ የለውበትም እያለ ለአቤኪዳ እየነገራት እያለ እንግዲህ አርሁም ደግሞ ወደ እነሱ ቤት እየመጣ ነው። እሱም ገና እንደገባ እጆቹን አስተካክሎ ሊደባደብ እንደገባ ናታንም እጆቹን እየሰበሰበ እያለ ክፍሉ በዚህ ተጠናቋል። ውድ የተከበራችሁና የተወደዳችሁ የምወዳችሁ የማከብራችሁ ቤተሰቦቼ እስከዚህ ሰዓት በትዕግስትም ስለምትከታተሉኝና እያበረታታችሁኝም ከጎኔም ስላላችሁ ከልብ እያመሰገንኩኝ ስለነበረን ቆይታ ከልብ አመሰግናለሁ። አሁንም ማበረታታችሁ ከኔ ላይ እያልኩኝ መልካም ቆይታ ይሁንላችሁ። ቀናችሁ ያማረ ይሁን። መልካም ጊዜ